ሰላም በያላችሁበት የተወደዳችሁ ተመልካቾች ይህ ሀዲያ ቴሌቪዥን ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የመደጋገፍ ባህላችንን በማጎልበት የወንድማማችነትን ትስስር በማጠናከር እንደሚገባ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናገሩ። የስራ ዕድል በመፍጠር ባለፉት 8 ወራት ከእቅዱ 81% ማሳካት መቻሉን የማዕከላዊ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ አስታወቀ። በጎነት ለራስ ነው በሚል መሪ ሐሳብ በደቡብ አፍሪካ የሚገኙ የጃጁራ ከተማ ተወላጆች ለአቅመ ደካሞች ድጋፍ አደረጉ። ከውጭ እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታወቀ። ለዝርዝር ወደ ተመረጡ ዜናዎች እናልፋለን። ከዜናዎቹ ጋር ቤተልሔም ደመቀ ነኝ። አብራችሁን ቆዩ። የመደጋገፍ ባህላችንን በማጎልበት የወንድማማችነት ትስስርን ማጠናከር እንደሚገባ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናገሩ። ለምለም ዩኤል ዝርዝሩን ታቀርበዋለች። በደቡብ አፍሪካ የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ህብረት ከ1000 በላይ ለሚሆኑ አቅመ ደካሞች ከ500,000 ብር በላይ በሚተመን የገንዘብ ወጪ በሀዲያ ዞን በሆሳና ከተማ የስንዴና የምግብ ዘይት ድጋፍ አድርጓል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በድጋፍ አሰጣጥ ስርዓቱ ላይ በመገኘት ባስተላለፉት መልእክት የመደጋገፍ ባህላችንን በማጎልበት የወንድማማችነትን ትስስርን ማጠናከር እንደሚገባና ተረጂዎች ራሳቸውን ችለው ሌሎችን የሚደግፉበትን ተስፋ መያዝ እንዳለባቸውም ገልጸዋል። የወንድሞች ስጦታ ነው፣ የወንድሞች ድጋፍ ነው። እኛም ደግሞ ይሄ ድጋፍ መሰረት አድርገን የዛሬ 10 ዓመት የዛሬ 7 ዓመት ሌላ ቦታ ለቸገራቸው ሰዎች ድጋፍ እናደርጋለን። በእርግጠኝነት ነው የምነግራችሁ እና የወንድሞችን ድጋፍ በደንብ ወስዶ ልጆቻችንን አንዳንድ ነገር ማድረግ ተገቢ ይሆናል። ፀሐይ ነው። ከዚህ በላይ እናቶችን አባቶችን ማቆም ተገቢ አይደለም። በርቱ፣ ጠንክሩ፣ ተጋግዘን ነገሮችን እንደግፋለን። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በበኩላቸው ደቡብ አፍሪካ ያሉ አብያተ ክርስቲያናትን በማስተባበር በጎ አድራጎት አገልግሎት ለመስጠት ዋጋ ከፈሉትን ዶክተር ፓስተር ሳሙኤል ጌታቸውን እንዲሁም በዚሁ በሰው ተኮር በጎ አድራጎት ስራ ላይ እጃቸውን የጨመሩ ወገኖችን አመስግነዋል። ፓስተሩ እዛ ሀገር ላይ ከኛ ጋር የሚሄዱ እዛ ደግሞ ፍርታም ያሉ የተለያዩ ቸርቾችን አስተባብሮ በጎ አገልግሎት ለመስጠት ከፍተኛ ወጪ አድርገው የተባበሩ እዛ አካባቢ ያሉ አገፍ ያሉ ቸርች ምዕመናን እዚህ ላሉ ሃይማኖትን ሳይለይ ብሔር ሳይለይ ድህነትን ትንሽ አቅም ማነስን ትኩረት አድርጎ ይህን ግብዓት ላዘጋጁ ለሁላቸው ከፍ ያለ ምስጋና እንዲሰጡ ጠይቃለሁ። ብልጽግና ፓርቲ በዘላቂነት ሰው ለመርዳት እየሰራ ባላቸው የልማት ስራዎች ላይ የተለያዩ የስራ ዕድል በሚፈጥሩና ገቢ የሚያስገኙ ስራዎች ላይ በማሳተፍ ዞኑ በደቡብ አፍሪካ ከሚኖሩ ከአካባቢው ተወላጆች ጋር የሚሰራ እንደሆነም አቶ ማቴዎስ አንዮ ገልጸዋል። የሆሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ በበኩላቸው ብልጽግና ፓርቲ ሰው ተኮር ስራዎች ላይ ትኩረት አድርጎ እየሰራ እንደሚገኝ ገልጸው በዕለቱ የተደረገው ድጋፍ ለህዝቡ ጠቃሚና አስፈላጊ እንደሆነ ተናግረዋል። እንግዲህ እንደሚታወቀው ብልጽግናው ከአጀንዳው መጻ ሰው ተኮር ተግባር ይህ ሰው ተኮር ተግባር ለከተማችን ለህዝቡ እንደዚሁም ችግር ውስጥ ያሉ ሰዎች ለማይንቀሳቀሱ ሰርቶ መንቀሳቀስ የማይችሉ እንግዲህ ቤት ቁጭ ብለው ያሉ ሰዎች አንድ በህይወት እንዲቆዩ ያደርጋል። ሁለተኛ ደግሞ ሰብአዊነትን ሰው መፈጸም ቀላል ነገር አይደለም። ከእግዚአብሔር የተሰጣው ሰው በመስጠት ነው የሚባረከው። ሰዎች ለችግረኛ ይባረካል። ይህ በእግዚአብሔር ቃልም እንደሚናገር ዛሬ ይህ ተግባር በእግዚአብሔር ዘንድም በሰው ዘንድም ተቀባይነት ጉዳይ ነው። እነዚህ ተቀባዮችም ጉልበት ያላቸው መስራት የሚችሉ ሁሌ እርዳታ ከመጠበቅ ራሳቸው መስራት አለባቸው የሚል እምነት አለኝ። ስለዚህ እንደ ከተማችን ዛሬ ትልቅ እድል ነው። አንዳንድ ጊዜ መረዳዳት ይሄ ሊለመድ ይገባል። የደቡብ አፍሪካ ወንጌል አማኞች አብያተ ክርስቲያናት ካውንስሉ ዋና ሰብሳቢ ዶክተር ፓስተር ሳሙኤል ጌታቸው ህብረቱ በኢትዮጵያ በተለያዩ ከተሞች ድጋፍ ማድረጉን ገልጸው ከወንጌል አገልግሎት ጎን ለጎን ያለንን ጥቂት ነገር ከአቅመ ደካሞች ጋር ተካፍሎ መብላት ሌሎችን ለማስተማር ነው ብለዋል። እንግዲህ ይህን ድጋፍ በኢትዮጵያ በተለያየ ከተሞች አድርገናል። በአዲስ አበባ ከምናከብራቸው ክብር ከንቲባ ከዶክተር አዳነች ጋር ዛሬ 2 ዓመት 1000 ሰዎች ደግፈናል። በሐዋሳ ባለፈውም በሆሳና
አሁን ደግሞ እኔን በተመለከተ በተወለድኩበት በሆሳዕና ከተማ ከወንጌል ጎን ለጎን ያለኝን ጥቂት ነገር ለድሃ ወገኖቼ ላበርክት ብዬ መጥቼ ነው። ከዚህ ድጋፍ ብዙዎች ይማራሉ ብዬ ማስበው ያለንን ማካፈል አለብን። ያለንን ለማካፈል ሚሊዮነር እስክንሆን መጠበቅ የለብንም። 2 ካለን 1 ማካፈል አለብን። 4 ካለን 2 ማካፈል አለብን። ብዙ ወገኖቻችን መተኛ አጥተው ጎዳና ላይ ይተኛሉ። ንጹህ ውሃ አቅርቦት በሌለበት ቦታ ይተኛሉ። ልብስ የላቸውም። ብዙ እያለቀሱ ያሉ ወገኖቻችንን ብንተባበር መደገፍ እና ከጎዳና ማንሳት እንችላለን። ስለዚህ ሁሉም ሰው ታንሳለች ብሎ ሳይል ድጋፍ ማድረግ እንዳለበት ማሳሰብ ፈልጋለሁ። ድጋፍ የተደረገው ከ1000 በላይ ለሚሆኑ አቅመ ደካሞች እንደሆነ የገለጹት ዶክተር ፓስተር ሳሙኤል ጌታቸው ይህም ድጋፍ በገንዘብ ሲገመት ከ500 ሺህ ብር በላይ የፈጀ እንደሆነም ገልጸዋል። 500 ሺህ ብር በላይ በፈጀ ገንዘብ ወገኖቻችንን ለመርዳት ዛሬ እዚህ ተገኝተናል። ለወገኖቻችን ካለን ሸክም የተነሳ የተደረገው ድጋፍ የገንዘብ ምንጭ በደቡብ አፍሪካ የሚኖሩ አብያተ ክርስቲያናት ህብረት መሆኑን የገለጹት ዶክተር ፓስተር ሳሙኤል ጌታቸው የድጋፉ ስነ ስርዓቱ ስኬታማ እንዲሆን የበኩላቸውን አስተዋጽኦ ያደረጉ አካላትን አመስግነዋል። በመጨረሻም ድጋፍ የተደረገላቸው አቅመ ደካሞች በተደረገው ድጋፍ ላይ መደሰታቸውን በመግለጽ ድጋፉን ያደረጉ ወገኖችን አመስግነዋል ሲል ባልደረባችን ማቴዎስ መኒዶ ዘግቧል። የስራ እድል በመፍጠር ባለፉት 8 ወራት ከእቅዱ 81% ማሳካት መቻሉን የማዕከላዊ ኢትዮጵያ ክልል ስራ እድል ፈጠራና ኢንተርፕራይዝ ልማት ቢሮ አስታወቀ። ናሆም ዮሐንስ በማዕከላዊ ኢትዮጵያ ክልል ስራ እድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ የተመራ ልዑክ በሀዲያ ዞን በገጠርና በከተማ የሚገኙ የስራ እድል ፈጠራዎች ላይ መልከታ አድርጓል። የማዕከላዊ ኢትዮጵያ ክልል ስራ እድልና ፈጠራ ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ በ2017 ዓ.ም እንደ ክልል ለ350 ሺህ ሰዎች የስራ እድል ለመፍጠር መታቀዱን ጠቁመው ባለፉት 8 ወራቶች ከእቅዳቸው 81% ማሳካት መቻሉን ተናግረዋል። ኃላፊው አያይዘውም በሀዲያ ዞን የተደረገው የመስክ ምልከታ በመሬት ያለውን ነባራዊ ሁኔታ ለማየትና የመንግስት ድጋፍ የሚያሻቸውን ለይቶ ከባለድርሻ አካላት ጋር በመሆን ለመፍታት ታቅዶ የተደረገ መሆኑን ተናግረው በምልከታው በገጠርም በከተማም ያሉ አማራጮች በቋሚ የስራ እድል መፈጠሩን መመልከት መቻሉን ተናግረዋል። እንደ ክልል 350 ሺህ ዜጎች የስራ እድል ለመፍጠር ትንሽ የተለጠጠ እቅድ አቅደን ወደ ተግባር የገባ ነውና ባለፈው 8 ወር ተኩል ወደ 81% አቺቭ አድርገናል። ከዚህ አንጻር ይሄ ስራ ምን ደረጃ ላይ ያለ መሬት ላይ ያለውን ወርዶ ለመደገፍና ለማየት በትክክል ተግባሩ ስለመፈጸሙ የማረጋገጥና ቀጥሎም ያሉ ማነቆች ካሉ እንደ ቢሮ ከሚመለከታቸው አካላትም እየፈቱ ለመሄድ ዓላማ ያደረገ ነው ማለት ነው። እነኚህ አጠቃላይ ያሉ በከተማም በገጠርም ያሉ አማራጮች በተጨባጭ ቋሚ የስራ እድል እየፈጠሩ እንዳለ ማየት ችለናል ማለት ነው። የሀዲያ ዞን ስራ እድል ፈጠራና ኢንተርፕራይዝ ልማት መምሪያ ኃላፊ አቶ ፋንታውን ሊረንሶ መልካም ተሞክሮችን በመስክ ምልከታ ወቅት ማየታቸውን ተናግረው እንደ ዞን ለስራ እድል ፈጠራ የያዙት እቅድ መሬት ላይ ተግባራዊ እየተደረገ መሆኑን መመልከታቸውን ተናግረዋል። በእርግጥ በአመቱ መጀመሪያ ላይ እንደ ዞን ያቀድነው እቅድ አለ። አጠቃላይ ወደ 111 ሺህ ወጣቶችን ለይተን 93 ሺህ አካባቢ ወጣቶችን ወደ ስራ በቋሚና በጊዜያዊ እናስገባለን ብለን ነው አቅደን የገባ ነው። ከዛ እቅድ አንጻር ስናይ እቅዳችን መሬት ላይ የወረደ መሆኑን ማረጋገጥ የቻልንበት ሁኔታ አለ። በቋሚም በጊዜያዊ በርካታ ወጣቶችን ስራ እድል መፍጠር የተቻለበት ሁኔታ አለ። የሆሳዕና ከተማ አስተዳደር ምክትል ከንቲባና ስራ እድል ፈጠራና ኢንተርፕራይዝ ልማት ጽሕፈት ቤት ኃላፊ አቶ ታሪኩ ተከተል የስራ እድል ፈጠራን ለማነቃቃት ልዩ ትኩረት መንግስት ሰጥቶ እየሰራ መሆኑን ተናግረው የሆሳዕና ከተማ በዘርፉ ጥሩ አፈጻጸም ቢኖረውም ካለው ከስራ አጥ አንጻር ብዙ መስራት እንደሚያስፈልግ ጠቁመዋል። እንደ ሆሳዕና ከተማ አስተዳደር የመጀመሪያ ስራ አድርገን እየሰራን ያለ ነው የስራ እድል ፈጠራ ነውና ከደረስነው አፈጻጸም አንጻር የተሻለም ቢሆን ግን ካለው ፖቴንሻል አንጻር ብዙ የስራ አጥ ቁጥር ያለበት ከመሆኑ አንጻር ብዙ የተማረ ሰው ኃይል ያለው ከመሆኑ ጋር ተያይዞ አሁንም ሰፊ ስራ ይጠብቀናል። በመስክ ምልከታ ወቅት የምግብ ዋስትናን ለማረጋገጥ ቀዳሚ ከሚባሉት አንዱ በሆነው አምራች ዘርፍ ተሰማርተው የሚገኙ የምስጋና ምግብ ኮምፕሌክስ ባለቤት አቶ ተፈራ ግዛው ፋብሪካው 1200 ኩንታል ዱቄት ለማዕከላዊ ኢትዮጵያ ክልል ገበያ እንደሚያቀርብ ገልጸው ለ130 ሰዎች ቋሚና ጊዜያዊ ስራ እድል መፍጠራቸውን ተናግረዋል። በዘንድሮ ዓመት ወደ ስራ የገባው በክልሉ የመጀመሪያ የሆነው የሶፍት ማምረቻ ኢንተርፕራይዝ የኪና ሶፍት ድርጅት ባለቤት አቶ ምስጋና ደሳለኝ
ደሳለኝ ፋብሪካው አገልግሎት መስጠት ከጀመረ 6 ወሩ እንደሆነ ጠቁመው ለ35 ሰዎች የስራ ዕድል መፍጠራቸውን ገልጸዋል። ባለሀብቶቹ አክለውም መንግስት በቂ ክትትልና ድጋፍ እያደረገላቸው መሆኑን ጠቁመው ከመብራት አገልግሎት ከውሃ አቅርቦትና ከገበያ ትስስር አኳያ አሁንም ድጋፍ ይደረገላቸው ዘንድ ጥሪ አቅርበዋል። የውሃ ችግር አለብን፣ የመብራት መቆራረጥ ችግር አለብን። መሬት እኛ በምንፈልገው ሌላ ወደ ፓስታ መኮሮኒ እንድንሸጋገር እንዲያመቸን ዘንድ መሬት ማስፋፊያ ጠይቀን እስካሁን ድረስ አላገኘንም። ይህ ነገሮች ቢቀረፉልን የበለጠ ደግሞ ስራ መስራት እንችላለን። በዚህ በእናንተ በኩል እንደውም በቃ ድጋፍ ትጻፍልንና ማሽኑ በእናንተ በኩል ድጋፍ ትሰጠን ውሃ ከከርሰ ምድር እናወጣለን። ውሃ በጣም ተቸግረናል። እዚሁ ክልል ያለውን ማርኬት መጠቀም እንድንችል በጣም ከፍተኛው በግዢ ኤጀንሲ በኩልም ሆነ በሚመለከተው አካል ክልል ላይ የገበያ ትስስር ተፈጥሮ መሸጥ የምንችልበት ሁኔታ ቢፈጠር በጣም ትልቁ ማምረት እንችላለን። ሰራተኛ እንደውም በአንድ ሽፍት ነው ቅድም ያለው 30 ሰራተኛ የተባለው በሁለት ሽፍት በሶስት ሽፍት ቢሆን ደብል እያደረገን የሚሄደው እንደዛ መሄድ የምንችለው አሁን ቢያንስ ዝቅተኛውን እንኳን የክልሉ ላይ ያሉ ተቋማት የገበያ ትስስር ይፈጠርልን ያን እንትን ያበረታታል ብዬ አስባለሁ። የክልል የዞንና የከተማ አስተዳደር ስራ ዕድልና ፈጠራ ኢንተርፕራይዝ ልማት ኃላፊዎች ባለሀብቶቹ ያነሱት ጥያቄ መሰረታዊ መሆኑን በማንሳት ከሚመለከታቸው አካላት ጋር በጋራ በመሆን ለመፍታት ማቀዳቸውን ተናግረዋል። ከውሃ አቅርቦት አንጻር እየገጠመ ያለውን በዘላቂነት የጥልቅ የውሃ ጉድጓድ ቆፍሮ ማውጣት አንዱ አማራጭ ሆኖ ግን ለጊዜው ፋብሪካው መቆም እንደሌለበትና ከክልሉ ውሃ ቢሮ ጋር ኮሚኒኬት ለማድረግ የሞከርንበት ነው። ከገበያ እድል አንጻር ያነሳው የሶፍት አምራቹ ኢንተርፕራይዝ ከክልል ጋር እንደ አንድ የገበያ እድል አድርገን ቀጥሎ ከመሬት አንጻር ከሼድ አንጻር ያነሷቸው ድጋፎች አሉ። እንግዲህ ይሄ አጠቃላይ ከተማውም ወረዳውም ዞኑም አቅም በፈቀደ መጠን ያለውን እድል ቅድሚያ ለኢንተርፕራይዞች መስጠት እንዲችል ፊድባክም ለመስጠት እንሞክራለን። ከኛ ጋር ያሉ የዞንም የከተማም የወረዳ አመራሮችም ይህንን ኖት አድርገዋል ማለት ነው። እኛ ብቻችንን የምንፈታው ሳይሆን ከከተማ አስተዳደሩ ጋር ከማዘጋጃ ጋር ከዞን አስተዳደር ጋር በጋራ ሆነን መፍታት እንደምንችል ያየንበት ሁኔታ አለ። የሚቀርቡ ጥያቄዎችም ደግሞ ትክክለኛ ነው ብለን ወስደናል። የጀመርናቸው ነገሮች ስላሉ አጠናክረን ችግሮቹን ፈታን የመልካም አስተዳደር ችግር እንዳይኖር አድርገን ዘርፉ እንድነቃቃ እንደ ከተማ አስተዳደር ኃላፊነት እንወስዳለን የሚለውን ለማንሳት ነው። በመስክ ምልከታው በከተማ ግብርና፣ አምራች ኢንዱስትሪ፣ በኮንስትራክሽንና በገጠር ግብርና ያሉ የስራ ዕድል ፈጠራዎችን መመልከት ተችሏል። በጎነት ለራስ ነው በሚል መሪ ሀሳብ በደቡብ አፍሪካ የሚገኙ የጃጁራ ከተማ ተወላጆች ለአቅመ ደካሞች ድጋፍ አድርገዋል። ምንትዋብ ኢያሱ ዝርዝሩን ታቀርበዋለች። በጃጁራ ከተማ አስተዳደር የሚገኘው የመቴዮማ ማህበር በተለያዩ ወቅቶች ድጋፍ ለሚያስፈልጋቸው ወገኖች ድጋፍ ሲያደርግ በርካታ ጊዜያትን አስቆጥሯል። የዚህን ማህበር ፈለግ በመከተል በሳውዝ አፍሪካ የሚኖሩ የአካባቢው ተወላጆች ቅልቦች የተሰኘ ማህበር በማቋቋም 180 ሺህ ብር በማውጣት ከ50 ለሚበልጡ አቅመ ደካማ ወገኖች ማዕድ አጋርተዋል። በዕለቱ ድጋፍ የተደረገላቸው ወገኖች ሁለቱም ማህበራት በጋራ ባደረጉት ድጋፍ መደሰታቸውን ገልጸው ለድጋፉም አመስግነዋል። እኛ ያው እነሱን ሁላችንም በሁሉ ጊዜም እናገኛቸዋለን፣ በመስቀልም እናገኛቸዋለን። እግዚአብሔር እነሱን ይጠብቃቸው። ለኔ በጣም ደስታ ነው የተሰማኝ። በጣም ደስታ ተሰምቶኛል። እግዚአብሔር ይጠብቃቸው፣ ባያሉበት ይጠብቃቸው። እግዚአብሔር አሁንም ለነሱ ጥላ ከለላ ይሁንላቸው፣ ዋልታ መከታ ይሁንላቸው፣ ለነሱ ጋሻ ይሁንላቸው፣ ከክፉ ያድናቸው። በተለይም በአሁኑ ወቅት የተደረገው ድጋፍ በዓልን ያለ ሀሳብና በደስታ እንዲያከብሩ እንደሚረዳቸው አብራርተዋል። የመቴዮማ ማህበር አባላት በበኩላቸው ማህበሩ ከተመሰረተበት ከ2011 ዓ.ም ጀምሮ በርካታ የበጎ አድራጎት ተግባራትን ሲያከናውን መቆየቱን አንስተው የእነሱም በጎ ተሞክሮ በመውሰድ ድጋፍ ላደረጉ ለቅን ልቦች ምስጋና አቅርበዋል። ማንም አይመለከታቸው ቤት ውስጥ ያሉ ሰዎች አሉ እና እነሱን እየሰበሰብን ህብረተሰቡን በማሳተፍ ከኪሳችንም ጨምረን አርደን እያበላን ምን እያልን እስከ ዛሬ ድረስ እስከ 2017 ድረስ ለተከታታይ አመታት እየሰራን እንገኛለን። የዛሬው ግን ለየት የሚለው
በፊቴ የነበረ ማህበር ነው። እዛ ያሉት ወንድሞቻችን ናቸው። ከናንተ ጋር ነን፣ አይዟችሁ፣ በርቱ፣ ቅን ልቦች የሚል ማህበር ነው ያላቸው። የዚህ አካባቢ ተወላጆች ናቸው። እኛ በምንሰራው ስራ አይተው ነው እነሱም ተነሳስተው ይህን በጎ ስራ ለማድረግ የተነሱት። ጃጁራ ከተማ አስተዳደር ከንቲባ አቶ ላይኩን ሱልዶሎ የከተማ አስተዳደሩ ወጣቶች በተለያዩ ወቅቶች በተለይም በበዓላት ለአቅመ ደካሞች ድጋፍ እያደረጉ እንደሚገኙ ገልጸዋል። በዛሬው ዕለት እንድንሰባሰብ ምክንያት የሆኑት የቅን ልቦች ማህበር ያደረጉት አስተዋጽኦ ነውና ይህንን ትልቅ ነገር ነው ያደረጉት። ድጋፍ ለሚያስፈልጋቸው ሰዎች ትልቅ ስራ ሲሰሩ ነው የነበሩትና የሚበላ የእህል አይነት፣ ማጣፈጫ፣ ዘይት በስፋት ያዘጋጁበት አግባብ አለ። ይህንን እንግዲህ ሁሉም ሰው ቢተባበር፣ ሁሉም የነሱን ፈለግ ቢከተል በእኛ ከተማ አስተዳደር ክልልም ሆነ በእኛ ዙሪያ ላይ ሳይበላ የሚያድር ሰው አይኖርም ማለት ነው። ስለዚህ ለቅን ልቦች ማህበር በደቡብ አፍሪካ ለሚገኙ እግዚአብሔር ብድራቱን ይክፈላቸው እያልኩኝ ሌሎችም ይህንን ፈለግ ሊከተሉ ይህን አሪያ ሊከተሉና ሊያሰፉ ይገባል የሚል መልእክት አለኝ እንደ ከተማ አስተዳደር። እንደ ባልደረባችን ጌታቸው ሊረንሶ ዘገባ የበጎ አድራጎት ተግባራት በማከናወን እንዲሁም በሌሎች የልማት ስራዎች ሁሉም ሊረባረብ እንደሚገባ አቶ ላይኩን ተናግረዋል። የቅን ልቦች ማህበር አባላትም ሌሎች የጃጁራና አካባቢው ተወላጆች ብሎም የሀዲያ ዞን ተወላጆች በደቡብ አፍሪካ፣ በአሜሪካ፣ በዩናይትድ አረብ ኤሚሬት ላይ የምትገኙ ሌሎችም የዓለማችን ክፍል ላይ የምትገኙ የዚህ ዙሪያ ተወላጆች ያላችሁን እዛ ሀገር ላይ በሰው ሀገር ያፈራችሁትን ጥሪት አምታችሁ በሀገራችሁ ኢንቨስት እንድታደርጉ ጃጁራ ላይ ሰፊ መሬት ያለበት ሰፊ የሰው ኃይል ያለበት ወጣት ያለበት ለሆሳና በጣም ቅርብ የሆነ ምቹ አስፋልት እያቋረጠ ያለ ከተማ ስለሆነ በአካባቢያችሁ መታችሁ ኢንቨስት ብታደርጉ ግማሽ ርቀት መተን የምንቀበላችሁ መሆኑን ለመግለጽ ይወዳለሁኝ። መምህራን በስነ ምግባር የታነጸ ትውልድ የማፍራት ሚናቸውን በአግባቡ እንዲወጡ ጥሪ ቀረበ። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ከአንደኛ እስከ 6ኛ ክፍል የግብረ ገብ ትምህርት ለሚያስተምሩ መምህራን በአዲሱ ስርዓተ ትምህርት በተዘጋጀው የመማሪያና የማስተማሪያ መጽሐፍ ትውውቅ የአሰልጣኞች ስልጠና በሆሳና ከተማ መሰጠት ተጀምሯል። ተከታትለን እንመለስ። የቢሮ ምክትልና የትምህርት ልማት ዘርፍ ኃላፊ አቶ አስከብር ወልዴ ባለፉት 2 አስርት ዓመታት የትምህርት ስርዓቱ ከተደራሽነት አንጻር መሻሻሎች ቢያሳይም ጥራት ላይ ያተኮረ እንዳልሆነ ተናግረዋል። ሀገር በቀል እውቀት አለማካተት፣ በቴክኖሎጂ አለመደገፍ፣ ለንድፈ ሀሳብ እንጂ በተግባር አለመደገፍና ለጥናትና ምርምር ትኩረት አለመስጠት ዋና ዋና ችግሮች እንደነበሩ አንስተዋል። በትምህርት ዘርፉ ፍኖተ ካርታ በማዘጋጀት አዲስ ስርዓተ ትምህርት በመቅረጽ የትምህርትና ስልጠና ፖሊሲ አጠቃላይ ትምህርት አዋጅና ሪፎርሞችን በማዘጋጀት መንግስት የትምህርት ጥራቱን ለማሻሻል እየሰራ መሆኑን ተናግረዋል። የትውልድ ስነ ምግባር በተለያዩ ተቋማት የጋራ ጥረት እንደሚገነባ የገለጹት አቶ አስከብር ትምህርት ቤቶች ዋነኛ መሆናቸውን ገልጸዋል። በሀገራችን የግብረ ገብ ትምህርት ከንጉሱ ስርዓት ጀምሮ ለመስጠት ቢሞከርም በአግባቡ አልተተገበረም ብለዋል። በአዲሱ ስርዓተ ትምህርት ወደ ሙሉ ትግበራ የገባው የግብረ ገብ ትምህርትም በዘርፉ የሰለጠኑ የመምህራን እጥረት፣ የመጽሐፍ አቅርቦት እና በየደረጃው ለትምህርቱ የተሰጠው ትኩረት አናሳ መሆን ዛሬም ያልተሻገርነው ችግር ነው ብለዋል። ቢሮው ችግሮችን በየደረጃው ለመፍታት እየሰራ መሆኑን ገልጸው አንድ መጽሐፍ ለአንድ ተማሪ ንቅናቄና የስርዓተ ትምህርት ትውውቅ ስልጠና ላይ በትኩረት እየሰራ ይገኛልን ብለዋል። መምህራን የተሰጣቸውን ትውልድ የመቅረጽ እቅድ ተጠቅመው የግል ጥረታቸውን በማቀናጀት በስነ ምግባር የታነጸ ትውልድ መፍጠርና መገንባት በሀገር ግንባታ የበኩላቸውን መወጣት ይጠበቅባቸዋል ብለዋል። አጠቃላይ ትምህርት ስርዓተ ትምህርት ሪፎርም ገለጻ ያቀረቡት የቢሮ ስርዓተ ትምህርት ዝግጅትና ትግበራ ዳይሬክተር አቶ እንዳሻው ይስማኤ በቀጣይ በክልሉ በ98 ማዕከላት በመንግስትና በግል ትምህርት ቤቶች ለሚያስተምሩ 4876 የግብረ ገብ መምህራን የሚሰለጥኑ መሆኑን ገልጸዋል። በስልጠናው በክልሉ ለሚገኙ የሁለተኛ ደረጃ ትምህርት ቤት የግብረ ገብ መምህራን ከዞንና ከልዩ ወረዳ ስርዓተ ትምህርት አስተባባሪ የተወጣጡ 106 ሰልጣኞች መሳተፋቸውን የክልሉ መንግስት ኮሚኒኬሽን ቢሮ ዘግቧል። በፈጠራ የሚመራ ኢኮኖሚ ለመገንባት የአእምሯዊ ንብረት ስራዎችን ማሳደግ እንደሚገባ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ ገለጹ። ተጨማሪ አለን።
የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የምርምር ውጤቶች የሆኑ 9 የፓተንትና የዩቲሊቲ ሞዴል የአእምሮአዊ ንብረት ጥበቃ ምስክር ወረቀት ከኢትዮጵያ አእምሮአዊ ንብረት ባለስልጣን ተረክቧል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ በዚህ ወቅት እንዳሉት በመንግስት ትኩረት ከተሰጣቸው ዘርፎች አንዱ የባዮ ኢመርጂንግ ነው። ለምርምር ልማት ምቹ ስነ ምህዳር ለመፍጠር እየተሰራ መሆኑን ጠቁመው አስፈላጊ የህግ ዝግጅት እየተደረገ መሆኑን ጠቁመዋል። የኢንስቲትዩቱ የምርምር ውጤቶችን በማውጣት ተኪ ምርቶችን በማምረት ለሀገር ውስጥ ብቻ ሳይሆን ለውጭ ገበያ ለማቅረብ እየሰራ መሆኑን ተናግረዋል። ኢትዮጵያን በዓለም ላይ በምርምር ተወዳዳሪ ለማድረግ የሚያስችል ስራ እየሰራ መሆኑንም ጠቁመው ለምርምር ግብዓት የሚሆኑ ሀገር በቀል ሀብቶች በሌላ እንዳይወሰዱ ጥንቃቄ ማድረግ ይገባልም ብለዋል። ዩኒቨርሲቲና የምርምር ተቋማት ከኢንዱስትሪ ጋር ውጤት እንዲያመጡ በቅንጅት መስራት ይጠይቃል ነው ያሉት። እውቀትን መሰረት ያደረገ በፈጠራ የሚመራ ኢኮኖሚ ለመገንባት የፓተንት ስራን ማሳደግ እንደሚገባ ገልጸው መፍጠንና መፍጠርን ተግባራዊ በማድረግ ውጤታማ ስራዎችን ለመስራት በትብብር እንሰራለንም ብለዋል። እውቀትን መሰረት የሚያደርግ በፈጠራ የሚመራ ኢኮኖሚ በእኛ ሀገር በብዛት ቶሎ እንዲመጣ የማድረግ ስራ ነው። ያን ስናስብ ይህን እያሳደግን መሄድ መቻል አለብን። ለዛ ደግሞ እኛ ልናስተምር ይገባል። በጣም ማፍጠን አለብን። በዛ ስፒድ ደግሞ እየፈጠርን መሄድ አለብን የሚለውን ተግባራዊ እናደርጋለን። ሁሉ ጊዜ ከናንተ ጋር ነን ለማገልገል ምቹ ሁኔታ እንዲኖር የማድረግ ከሌላ አካላት ጋር በቅንጅት መስራት እንድንችል ውጤታማ ስራዎች እንዲታዩ የማድረግ ፋሲሊቴት የማድረግ ስራዎችን እንሰራለን። የመንግስት አካላት የግብርና ሚኒስቴር፣ የጤና ሚኒስቴር፣ ሌሎች የሚመለከታቸው ከኢንዱስትሪ እንዲመጡ እንዲያዩ እንዲመለከቱ ኢንዱስትሪዎችም ይሄንን በብዛት እንዲያመርቱ የማድረግ የማስተባበር ለዚህ አስፈላጊ ዝግጅቶችን የማድረግ ስራዎችን እንሰራለን። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ካሳሁን ተስፋዬ በበኩላቸው ኢንስቲትዩቱ የባዮ ኢኮኖሚ መሰረት ለማምጣት የሚያስችል ምርታማነትን የሚያሳድጉ የምርምር ስራዎች እያከናወኑ መሆኑን ገልጸዋል። ዛሬ የአእምሮ ንብረት ጥበቃ ያገኙት 11 ምርምሮች ከነዚህ ስራዎች መካከል መሆናቸውን ገልጸው ይህም ከውጭ የሚገቡ ምርቶችን ለመተካት የሚያስችል ነው ብለዋል። ኢንስቲትዩቱ የምርምር ውጤቶችን ከማውጣት ባለፈ 435 ምርምሮችን በዓለም አቀፍ ጆርናሎች ማሳተም መቻሉን አስረድተዋል። ምርምር በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት ወሳኝ መሆኑን ጠቁመው በቀጣይ ለአገር ኢኮኖሚያዊ ጠቀሜታ ያላቸው ተኪ ምርቶች ላይ በማተኮርም እንደሚሰራ ገልጸዋል። በአጠቃላይ ዛሬ የአእምሮ ጥበቃ ካገኘንባቸው 11 ፕሮዳክት በተጨማሪ ከዚህ በፊት አይፒ ሰርቲፊኬት ያገኘንባቸው 12 ምርቶችና ቴክኖሎጂዎች ያሉ ሲሆን ይህም በአጠቃላይ የ23 ምርትና የምርት ሂደቶች አይፒ ባለቤት እንዲሁም ዩቲሊቲ ሞዴል አይፒ ባለቤት ያደርገናል። ዛሬ የምንረከበው እያንዳንዱ ሰርቲፊኬት የአእምሮ አስተዋጽኦአችንን ዋጋ የሚሰጥና የሚጠብቅ ባህልን በመገንባት ሂደት ውስጥ አንድ እርምጃ እንደ ሀገር እየተራመደን እንደሆነ ያሳያል። በተለይ ደግሞ በቀጣይ ለሀገር ኢኮኖሚ ድርሻ የሚኖራቸው ኢምፖርት ሰብስቲቱት የሚያደርጉ ችግር ፈቺ ምርምሮች ላይ ትኩረት አድርገን የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥ ወዳለሁ። የኢትዮጵያ አእምሮአዊ ንብረት ባለስልጣን ዋና ዳይሬክተር አቶ ወልዱ ይመስል እንዳሉት የአእምሮአዊ ንብረት ጥበቃ ለቴክኖሎጂ ሽግግር ዋነኛ መሳሪያ መሆኑን ተናግረዋል። በዚህ ረገድ የዩኒቨርሲቲዎችና የምርምር ተቋማት ድርሻውን እየተወጡ መሆናቸውን ገልጸዋል። የምርምር ስራዎች የአእምሮአዊ ንብረት ጥበቃ ማግኘት ተኪ ምርቶችን ለማስፋፋትና ወደ ውጭ የሚላኩ ምርቶችን ለማበራከት የሚያግዝ ነውም ብለዋል። እንደ ኢዜአ ዘገባ በቀጣይም በዓለም አቀፍና አህጉር አቀፍ ገበያ ተወዳዳሪ ለመሆን የአእምሮአዊ ንብረት መፍጠርና ማስመዝገብ ላይ በትኩረት ሊሰራ እንደሚገባም ጠቁመዋል። ጎረቤታችን ኬንያ በአመት ከ800 እስከ 1000 ትመዘግባለች። በትሬድማርክ 6000 7000 ትመዘግባለች። እነ ግብጽ በአመት 48000 ፓተንት በአመት ይመዘግባሉ። እኛ የምንመዘግበው የመዘገብነው በ20 ምናምን አመት 34000 ነው። አሁን አኑዋል ሬጅስትሬሽኑን ዘንድሮ 8000 እናደርሰዋለን ብለናል። 2015 የነበረው 3000 ነው። አምና ወደ 5000 ተጠግቷል። ዘንድሮ 8000 እናደርሰዋለን ብለናል። 2018 12000 በአመት እንመዘግባለን ብለናል። ተመራማሪዎቻችንም በዚህ በፓተንትም በሺህ በአመት የሚቆጠር እንዲመዘገብ ነው የምንፈልገው። ፕሮቴክትድ እንዲሆን ነው። ይሄን ገበያ ካልተቆጣጠር ነውና ካልጠበቅ ነው የውጭ ፓተንትና የውጭ አይፒ መጥቶ ይቆጣጠረዋል። ስለዚህ በፍጥነት በጊዜ የለም የአእምሮአዊ ንብረት መፍጠርም ማስመዝገብም መጠበቅም እንዳለብን ተገንዝበን
በጊዜ የለም ፍጥነት መስራት እንዳለብን ለማሳሰብ ፈልጋለሁ። አዲሱ የቱሪዝም ረቂቅ ፖሊሲው ኢንዱስትሪውን ይበልጥ ተወዳዳሪና በተደራጀ አግባብ መምራት የሚያስችሉ ምልከታዎችን ያካተተ መሆኑን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። ለዝርዝሩ ለምለም ዩኤል። የቱሪዝም ሚኒስቴር በቱሪዝም ፖሊሲ ረቂቅ ሰነድ ላይ ከባለድርሻ አካላት ጋር ተወያይቷል። የቱሪዝም ሚኒስቴር ሰላማዊት ካሳ በዚህ ወቅት እንዳሉት ኢትዮጵያ በርካታ ታሪካዊ፣ ተፈጥሯዊና ሰው ሰራሽ ሀብቶች ያሏት ሀገር ናት። በዘርፉ ቀዳሚነት ተርታ የሚያስቀምጥ እምቅ ሀብት ያላት ሀገር መሆኗን ጠቁመው ከዘርፉ የሚገኘውን ተጠቃሚነት ይበልጥ ለማረጋገጥም ከጊዜው ጋር የሚራመድ የፖሊሲ ማዕቀፍ እንደሚያስፈልግም ጠቁመዋል። ከዚህ ቀደም የነበረው ፖሊሲ ረጅም ጊዜ ያስቆጠረ መሆኑን ገልጸው አሁን ላይ በዘርፉ ያለውን እይታ በእጅጉ መቀየሩን ተናግረዋል። በዚህም ባለፉት ጊዜያት በርካታ አካላት የተሳተፉበት ውይይት በማድረግ ግብአት መሰብሰብ መቻሉን አስታውሰዋል። ይሄ ከ10 ዓመት በላይ ያስቆጠረውን የቱሪዝም ፖሊሲ አሁን ባለው ዓለም አቀፍ የቱሪዝም ኢንዱስትሪ ገጽታ በአገር አቀፍም ደረጃ ያሉትን እነዚህን ገጽታዎች በሚመጥን መልኩ ድጋሚ መቃኘት በማስፈለጉ ነው አሁን የቱሪዝም ፖሊሲ ክለሳ እያደረግን የምንገኘው። በዚህ የክለሳ ሂደት ውስጥ እንግዲህ በተለይ ደግሞ በዋነኛነት ዘርፉ በጣም በብዙ ተዋናዮች የታጀበ እንደሆነ ይታወቃል። ስለዚህ መንግስት መር የሆነ ፖሊሲ ከዛ ባሻገር በዋነኛነት ደግሞ የግሉ ዘርፍ የሚያንቀሳቅሰው ኢንዱስትሪ እንዲሆን በማሰብ ነው ይሄንን የፖሊሲ ዝግጅት ከተለያዩ ባለድርሻዎች ጋር እስካሁን ስንመካከርበት ቆይተናል። ብዙ የግብአት ማሰባሰቢያ መድረኮችንም ስናከናውን ቆይተናል። አሁን ወደ መጨረሻው ደረጃ ላይ ደርሰናል። የቱሪዝም ረቂቅ ፖሊሲው ኢንዱስትሪውን ተወዳዳሪና በተደራጀ አግባብ ለመምራት የሚያስችሉ ምልከታዎች ያካተተ መሆኑን ጠቁመዋል። አዲሱ ፖሊሲ ዘርፉ የኢትዮጵያን ገጽታ በጉልህ ለመገንባት እንዲሁም ከዘርፉ የሚገኘውን ተጠቃሚነት ለማሳደግ ጉልህ አስተዋጽኦ የሚያበረክት መሆኑን ተናግረዋል። ከመድረኩ የሚገኙ ግብአቶችን በዚሁ ፖሊሲ ዝግጅት ሂደት ውስጥ እንደሚካተቱ አመላክተዋል። ከበፊቱ በምን ይለያል የሚለውን በተወሰነ መልኩ ለማንሳት እንደሚታወቀው የቱሪዝም ዘርፉ ላይ ከፍተኛ ለውጥ እየታየ የሚገኝበት አንደኛው ገጽታው የሀገር ውስጥ የቱሪዝም እንቅስቃሴ ነው። ይሄ በከፍተኛ ሁኔታ እያደገ ነው። ይህንን በሚመለከት የፖሊሲ ማዕቀፍ ስለሚያስፈልገው ዘርፉን በደንብ በተደራጀ መልኩ ለመምራት በሚያግዝ መልኩ የፖሊሲ ክለሳው እየተደረገ ነው። ከዛ ባሻገር የቱሪዝም ዘርፍ በዓለም አቀፍ ደረጃ በተለይ የቴክኖሎጂ አጠቃቀሙ እያደገ ነው የሚገኘው። ስለዚህ በፊቱ የፖሊሲ ምልከታ ላይ የሌሉ አሁን የተጨመሩ ዘርፉን በቴክኖሎጂ የማገዙ የአርቲፊሻል ኢንተለጀንስ እገዛዎችም እንደዚሁ ከፍተኛ ውጤትም እያመጡ እንደሆነ ስለታየ ተወዳዳሪ የሆነ ኢንዱስትሪ ለመመስረት እንዲቻል እነዚህን አዳዲስ ምልከታዎች አካቷል። ከዛም በተጨማሪ ሌሎችም በአዲስ መልኩ በዚህ ፖሊሲ ላይ የተካተቱ ነጥቦች አሉ፣ በፊት ውስጥ ያልነበሩ ማለት ነው። የውይይቱ ተሳታፊዎች ከዚህ ቀደም በርካታ ጥያቄዎች ይነሱ እንደነበር አስታውሰው ፖሊሲው በዚህ መልክ እነዚህን ጥያቄዎች ማካተቱ መልካም መሆኑን ገልጸዋል። እንደ ኢዜአ ዘገባ በዘርፉ ለብዙ ዓመታት ተጠይቀው ያልተካተቱ ሀሳቦችም ፖሊሲው የሚመልስ መሆኑን አመላክተዋል። በጣም አሪፍ ዶክመንት፣ በጣም አሪፍ ሰነድ ነው። እንደ ባለሙያዎችም እንደ ሴክተርም ብዙ ጊዜ ስንጠይቃቸው የነበሩ ነገሮች ሲያምን የነበሩ ነገሮች አድሬስ ያደረገ የፖሊሲ ድራፍት ሆኖ ነው ያገኘ ነው። ብዙ ለአመታት ሲነሱ የነበሩ ግን ያልተካተቱ ያልተነኩ ነገሮችን ኢንኮርፖሬት አድርጎ ነው ያቀረበው። ይሄ ፖሊሲ ሁሉንም ኦልሞስት ስንጠይቃቸው የነበሩ ሲለፋባቸው የነበሩ ብዙ መልስ ያላገኙ የነበሩትን ጥያቄዎች ሁሉ አካቶ እዚህ ጋር እንዲደርስ ላረገው ለቱሪዝም ሚኒስቴር ለባለሙያዎቹ እንዲሁም ስቴክሆልደሮች እኛንም ጨምሮ ይሄ ነገር እዚህ እንዲደርስ አስተዋጽኦ ላረጉት ሁሉ ታላቅ ምስጋና አለኝ።